ወይዘሮ ማርታ ምስኪነን ሳንጨርስ ነገሩን ወዴት ነው የሚወስዱት? በጣም ነው የሚያሳዝነው። ራስ ወዳድነት በጣም እየተስተዋለባቸው ነው። አቤጌልን ለናታን ለመዳር የማያደርጉት ጥረት የለም። በናታንና በዳጣ መካከል ያለው ፍቅር እየጎላ መምጣቱ እርሳቸውን ሳያናድዳቸው አልቀረም። ልጄ ጥሩ ትዳር እንድትይዝልኝ እፈልጋለሁ። ግዴለህም አቶ ደረጀ፣ ምንም ነውር የለውም። እባክህን የናታንን አባት አሳምነውና ልጃችን ለልጃችን ብለን እንዳራቸው ይላሉ የሴት ልጅ ባለቤት የሆኑት ወይዘሮ ማርታ። አቶ ደረጀ ክብራቸውን ማውረድ ወይም ደግሞ ከነበረው ባህላቸው መውጣት አልፈለጉም። እኔ ሴት ልጅ ባለቤት ነኝ፣ ተለምኜ ነው መስጠት ያለብኝ። እናም የማይወዳትን አቤጌልን እንዲያገባ ማስገደድ በፍጹም የማይታሰብ ነው በማለት አቶ ደረጀ ናታን ላይ ያዩትንና አቤጌል ናታን ምንም አይነት የፍቅር ስሜት እንደሌለው የተረዱት። እናም ማስገደድ አይቻልም፣ የልጆቹን ስነ ልቦና መጠበቅ ይኖርብናል በማለት ናታን እንደማይፈልጋት የተናገረ ቢሆንም ወይዘሮ ማርታ ግን እኔ ራሴ እናገራለሁ በማለት ስልኩን ተቀብለው ወገቦትን ጠበቅ ያድርጉ፣ ልጅና ልጅ ሊያገናኙን ነው መሰል እያሉ ዳርዳር እያሉ ነው። በናታን አባት በኩል የነበረው ግንዛቤ ምናልባትም ልጅና ልጅ ፍቅር ውስጥ ገቡ እንዴ በሚል ሀሳብ ውስጥ ገብተዋል። እናም ያ ከሆነ ደግሞ የእናንተ ዝምድና ተገኝቶ ነው እንዴ? ዞሮ ዞሮ መወለድ ቋንቋ ነው፣ አሁንም ቢሆን ቤተሰቦች ነን ይላሉ። ወይዘሮ ማርታ ግን ከናታን ራስ አልወርድም ያሉት በተለይ አቤጌልን አግብቶ እንዲኖርላት ካላት ፍላጎት የተነሳ ይኸው እየወተወተች ትገኛለች። አቶ ደረጀ ግን የሁሉንም ስሜት በማዳመጥ በስከ መጨረሻም ናታንን ጠይቆታል። ናታን የአባትን ፍቃድ ሁሉንም ታከብራለህ? አንተ ልታደርጋቸው የማትፈልጋቸው ነገር ግን አባትህን ለማስደሰት ስትል ልታደርገው ትችላለህን? በማለት ለናታን ጠይቀውታል። ናታንም አባቴን አከብረዋለሁ እያለኝን ልተገብርለት እችላለሁ፣ ግን እንደ ሁኔታዎች ይወሰናሉ ብሎታል። ይኸውም እንግዲህ ከባባድ ጥያቄዎች ከተጠየቀው መካከል አንተ የማትፈልጋትን ሴት እንድታገባ አባት ቢያመጣለህስ? ለምሳሌ የማትወዳትን ሴት በጭራሽ ይህንን አላደርገውም በማለት እንግዲህ ውሳኔ ላይ እንደጸና ለአቶ ደረጀ ተነግሮታል። አቶ ደረጀም ከፊት የሚጠብቅ ጥያቄ ይኸው ነው ብሎታል። ናታን አሁን ሌላ ውዝግብ ውስጥ ነው። ውድ የዳጣ ድራማ ተከታታዮች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ወይዘሮ ማርታ በአቤጌልና በናታን መካከል የሚያደርጉት ግፊት ትክክል ነው ብላችሁ ታምናላችሁን? እኔ በጭራሽ መሆን የለበትም ብዬ አምናለሁ። በተለይ በናታን አቤጌልን እንደማይፈልጋት በተደጋጋሚ ገልጿል። ከቃላት ባለፈ እየወረወራትና አጠገቡ እንኳን እንድትቆም ፍላጎት የለውም። በዚህ ሁኔታ ያለ ልጅ ግን ማስገደድ ትክክል ነውን? በፍጹም የማይሆን ነገር ነው። ለጊዜው የእነሱን ፍቃድ ለመፈጸም ምናልባትም ቢጋቡ፣ ነገ ግን ፍቅር የሌለው ትዳር መጨረሻው ፍች ነው። ለምንድን ነው ወይዘሮ ማርታ ይህንን አርቀው ማገናዘብ የተሳናቸው? ለማንኛውም ወይዘሮ ማርታ ወደ ተሳሳተ መንገድ እየሄዱ ነው ብዬ ማምናለሁ። ዛሬው ክፍል እንግዲህ በጣም ገራሚ የሆኑ ነገሮችን ተመልክተናል። ይኸውም ዳጣ ለዘመናት የደበቀችው ሚስጥር ለናታን ኛዋ ከሆነ ወዲህ ላትከዳኝ ላልከዳ ቃል ግባልኝ፣ ጠቆርሽ ብለህ ላትለየኝ ይህንንም አልልኝ ብለዋለች፣ አስምለዋለችም። እናም አሁን ላይ አካሌ ወዳጄ ያለችው ናታን ሚስጥሯን እንዲካፈላት ትፈልጋለች። አቶ ደረጀ ለዘመናት የደበቀችው ነገር ግን ናታን ለማንም እንዳይናገር አባቷ እንደሆነም ነገረችው። ናታን ይህንን ነገር በጣም ማመን ተስኖት ነበረ። ምክንያቱም አባባ ይህንን ሊያደርገው አይችልም፣ እውነትም ደረጀ በወይዘሮ ማርታ ላይ እንዴት ሊሄድ ቻለ የሚለው ጥያቄ በጣም ውስብስብና ከባድ ሆኖበታል። እናም ዳጣ የአቶ ደረጀ ልጅ እንደሆነች ለናታን ለማሳመን ብዙ ጊዜ ነበረ የወሰደባት። ይኸውም አንደኛው የናታን በአቶ ደረጀ ያለው መተማመን ነበረ። ቀጥሎም ደግሞ ለምንድነው ከዚህ ስትመጭ በመጀመሪያ የሲሳይ ልጅ፣ ከዛ ቀጥሎ ከድሬዳዋን የመጣሁት፣ ከዛ ቀጥሎ ጎዳናን ያደግኩት እንዴት ሊሆን ይችላል? በጭራሽ ዋሽተሽ ነው በማለት አሁንም ሊያምንላት ስላልቻለ መካከል እኮ አባዬ ብዬ ስጠራው አባትሽ ነው እንዴ ብለህ ነበረ ተጠራጥረህ ራስህን። ከዛም ቀጥሎ የአቶ ሲሳይ ልጅ ነኝ ብዬ እንደገና ደግሞ አዲስ አበባ ነው ተወልጄ ያደግኩት የሚለውንም ነገር መመርመር ብትችል ዞሮ ዞሮ አቶ ደረጃ አባቴ እንደሆነ ትደርስበታለህ። ግን ይህንን ሚስጥር ለማንም እንዳትናገር አለችው፣ አስጠነቀቀችው። ሰላም በተደጋጋሚ ይች ልጅ አድራሿ የት ናት?
የት ነው የተወለደችው? ናታን እባክህን አጣርተህ ንገርልኝ ብለው ስለነበር ዳጣ የሰማውን ነገር ለእሷ ለመናገር ይፈልጋል። ይሁን እንጂ ለሰላም በፍጹም አንተ አባዬ እንዲሁም ሞገስ ናችሁ ይህንን ምስጢር የምታውቁት፣ ራሷ ወይዘሮ ማርታም እናቴ አይደለችም ማለት ለናታን አስረድተዋለች። ናታን አሁን ስለ እናቷ ደግሞ እሷንም ለማወቅ በጣም ጥረት እያደረገ ነው። ሁሉንም አንድ ጊዜ ንገሪኝ አይባልም፣ ስለ እናቴ ደግሞ ቀስ ብዬ ማስረዳህ ይሆናል በማለት መስመሩን ዘግተዋለች። ወይዘሮ ማርታ ኤቪና ናታን ካልተጋቡ እያሉ ድርቅ ብለዋል። አቶ ደረጀ በፍጹም አይሆንም፣ እኔ አንቺን ሳገባሽ ወገብሽ፣ ዳሌሽ ወዘተረፈ ብዬ ውበትሽን አድንቄ አልነበረም። እናም ሳገባሽ ውስጣዊ ውበትሽንም ገምግሜ ነው። በትክክል የልጆቼ እናት መሆን ትችላለች፣ ልጆችን ማሳደግ ትችላለች፣ ኃላፊነትን መቀበል ትችላለች፣ ሌሎች ሰዎች ጋርስ እንዴት ነው በቀላሉ መግባባት ትችላለች የሚለውን ነገር ሁሉንም ነገር አገናዝቤ ነው። ኤቪ ደግሞ ለሚስትነት አትመጥንም፣ ብቻ ህይወት ሆኖ አይኖርም ብለዋል። ይህንን ያሉበት ምክንያት ወይዘሮ ማርታ የኔ ልጅ ከማን ታንሳለች፣ በጣም ቆንጅዬ እኮ ናት፣ ቅርጿ ምናምን እያለ ውበቷ ላይ ትኩረት እንዳደረጉና ወንዶች እንደሚሳቡባት ስለተመለከቱ ነበረ። ነገር ግን ውበት እንደማያኖር ጠንቅቀው ያስረዱት አቶ ደረጀ የራሳቸውን ባለቤታቸውን ምሳሌ በማድረግ ነበር ያቀረቡት። ሆኖም ወይዘሮ ማርታ በዚህ ጭንቀት ውስጥ ቢሆኑም ክርክራቸው ግን እንደቀጠለ ነው። ሄደውስ ምን ማድረግ አለብኝ? እሺ አንተ ካልነገርካቸው እኔ ነግራቸዋለሁ፣ ስልክ ቁጥሩን ስጠኝ በማለት ስልካቸውን ተቀብለዋል። ቤት ከመጡ በኋላ ለመደወል ፈራ ተባ ሲሉም ቆይተዋል። ኤቪ ካጠገባቸው ተቀመጠች። ለናታን አባትም ስልኩ ተደወለ፣ የኋላ ኋላ ማለት ነው። እናም ኤቪ ካጠገቧ ተቀምጣ እየተሽኮረመመች ነው። የናታን አባት ልጆችና ልጆች ተፈላልገው ሁለታቸው የሚያገናኙነት ከሆነማ ደስታውን አልችለውም ብለዋል። በእርግጥ የአቶ ደረጀ ቤተሰብን መዛመድ ከምንም በላይ ይፈልጉታል። የኤቪን ጸባይ ግን ምን ተወምንም የሚያውቁት ነገር የለም። በዛ ላይ ደግሞ በናታንና በኤቪ መካከል የፍቅር ግንኙነት ተመሰረተ ይሆን እንዴ? ለሰርግ ተዘጋጅ ያሉበት ምክንያት ምናልባትም እነዚህ ልጆች ተዋደው ሊሆን ይችላል የሚል ግምት ይኖራቸዋል። ታዲያ ወይዘሮ ማርታም ልጃቸው እየተማረችና በቅርቡ ስለምትመረቅ አብሮ የሰርጋቸው ስነ ስርዓት መካሄድ እንዳለባቸው ሁሉንም ነገር ራሳቸው በሚመቻቸው መንገድ አመቻችተው እየተናገሩ ነው። ቢሆንም ግን የናታን አባት ሁኔታውን ጠንቅቆ በመጀመሪያ ማወቅና መረዳት ይኖርበታል ብዬ አስባለሁ። የልጃቸውንም ስሜት እንደዚሁ ማለትም አቤጌልን ትወዳታለህ አትወዳትም? ማንኛይቱ ልጅ ናት በፍቅር ጠልፋ የጣለችህ? ማንንስ ነው የምታገበው? በማለት መጠየቅ ይኖርባቸዋል ብዬ ማምናለሁ። ካለበለዛ በይሉንታ ወይም በግርግር ወይዘሮ ማርታ ስለፈለጉ የናታን አባት ከነሱ ጋር ዝምድና መመስረት ስለፈለጉ ብቻ በሁለታቸው መካከል ትዳር ሊመሰረት አይችልም። ምክንያቱም ህይወትን የሚኖሩት እራሳቸው ልጆቹ ናቸውና። ባለቤት ተቀምጦ ቤተሰብ ግፋ በለው ቢል ዋጋ ቢስ ነው። ለማንኛውም ግን ናታን አሁን በዚህ አጣብቂኝ ውስጥ ነው ያለው። አጅሪት ኤቪ የተሳካላት ይመሰላትና ወይዘሮ ማርታ ናታን አባት ስልክ የደወሉበት አጋጣሚ የደስደስ ተሰምቷት ዳጣን እኔ እኮ ነኝ የማገባው፣ ናታንን አታገኙም፣ ሽማግሌ ሊላክ ነው፣ ቀለበቱን ከእኔ ጣት ሲያጠልቀው አንቺ ግን ቆመሽ ትናደጃለሽ፣ ወገብሽን ይዘሽ ታለቅሻለሽ እያለች እንደተለመደው በዳጣ ላይ ዛቻዋንና ክፉ ንግግሯን ቀጥላበታለች። ይሁን እንጂ ዳጣ የበለጠ ብሽቅ አድርግቻት እስኪ ሲሳካልሽ እናያለን፣ እስካሁን ደክምሽ ለፋሽ፣ ግን አንዳችም ለውጥ ያመጣሱ የለም በማለት ተናግራት እንግዲህ ትታት ወጣለች። ሌላኛው ወይዘሮ ሰላም የእርግዝናውን መግፋት ተከትሎ ናታን እየተንከባከባት ነው። ስለ ዳጣ ምን የሰማው ነገር አለ በማለት አሁንም ጠይቀዋለች። ደረጀ አባቷ እንደሆነ ቢሰማም አሁን ላይ ራሷን ማጣራት ትችላለሽ፣ እኔ ምንም የማውቀው ነገር የለም አልነገረችኝም፣ ምክንያቱም ለማንም እንዳትናገር ማስጠንቀቂያ ሳይሰጣት አይቀርም፣ እናም ሁሉንም ጊዜ ይፈታዋል ሰላምዬ ሲልም ነግሯታል። አቶ ደረጀ ከናታን ጋር የተለያዩ መጽሐፍትን በማንበብ በነገራችን ላይ አቶ ደረጀ ራሳቸው አንባቢ ናቸው። ናታን መጽሐፍ አንባቢ ነው። እጅግ በጣም ደስ ይላል የሚካፈሉት ታሪክ። አቶ ደረጀ ካነበቡት የማስታወሻ ግርጌ እንዲሁ ይተርክላቸዋል። ናታንም እንደዚሁ ካስገረመውና አእምሮውን ያጫረበትንና ሊያካፍል የሚፈልገውን ታሪክ እያንዳንዱ አንዳንዴ ለሰላም ሲፈልግ ለዳጣ
ካለበለዛም ለአቶ ደረጀ ይነግራቸዋል። ማንኛውም ማንበብ ሰውን ሙሉ ያደርጋል የሚባለው እውነት ነው። እያንዳንዱ ጠብታዋ ታስተምራለች። ከዚህ በተጨማሪ ደግሞ የምናገኛቸው መጽሐፍት የህይወት ትምህርት ቤት ናቸው። እናም ናታን አንባቢ ከመሆኑ የተነሳ የሚናገራቸው ነገሮች በሳል ናቸው። ነገሮችን ከርቀት አስተውሎ ነው የሚወስነው። እንደነ አቤጌል በስሜት የሚወስንበት አጋጣሚ በጭራሽ አይፈጠርም። አቶ ደረጀም በናታን ያላቸው ግንዛቤ ምን ያህል አስተዋይና ጠንቃቃ ወጣት እንደሆነ ድብ እናድርገው ያውቃሉ። እንግዲህ እርስ በርሳቸው ሲረዳዱ ቆይተዋል። አንዳንዱ የሚያውቁትን ታሪክ ሲተርኩ ከቆዩ በኋላ አንዳንዶቹም ደግሞ ከመጽሐፍ ቅዱስ የተወሰዱ ናቸው። ይህ ለሁላችንም ትምህርት ይሆናል ብዬ ማምናለሁ። ደረጀም ካነበቡት እንዲሁ ለናታን ሲያወጉት ከቆዩ በኋላ ቀጥሎም እንግዲህ አባትህን እንደምታከብረው አውቃለሁ፣ ግን እሱ ያለህን በሙሉ ትተገብራለህን ብሎታል። ናታንም አባት አይደል፣ በትክክል ትዕዛዙን እፈጽማለሁ ብሎታል። አንዳንዴ እኮ አባቶች ይሳሳታሉ። አዎ በትክክል አባቶች ይሳሳታሉ፣ ግን ደግሞ ትዕዛዝን ማክበር ግዴታ ነው ብሎታል። ከዚህ በመነሳት አቶ ደረጀ ወደ ህይወትህ አንዲት የማትፈልጋት ሴት መጣች እንበል። አባትህ በፍቃዱ ያችን ሴት ታገባታለህ በማለት ቢያስጨንቅህ አንተ ምን ልትወስን ትችላለህ? በማለት ናታንን ጠይቆታል። ናታን ለዚህ መልሱ በጭራሽ አላደርገውም፣ እኔ የማልፈልጋትን ሴት አባቴ ስለመረጠልኝ ብቻ ላገባት አልችልም በማለት አቶ ደረጀ በአቤጌል በኩል ፊት ለፊት የሚጠብቀውን አንዳንድ ነገሮች ለናታን አስረድቶታል ማለት ነው። እንግዲያውስ ከፊት የመጡ ጥያቄዎች እነዚህ ናቸው ብሎታል። ናታን መቼም አቶ ደረጀ ይህንን ያሉበት አንዳች ምክንያት እንዳለ መረዳቱ አይቀርም። በዛሬው ክፍል ያቀረብኩላችሁን ይመስል ነበረ። በቀጣዩ ክፍል ምን አዲስ ትዕይንት እንመለከታለን? በዳጣና በአቤጌል መካከል፣ በናታንና በዳጣ መካከል እንዲሁ ሰላም ለሀገራችን ይሁን እያልኩኝ እዚሁ እሰናብታችኋለሁ። መልካም ጊዜ